ቤተሰብ ሩታና አብርሽ ታረቁ። እንዴት ደስ እንዳለኝ ማሪም በጣም ነው ደስ አለኝ። የዛሬ ደግሞ ይለያል። የምሬ ነው የምላችሁ ቤተሰብ እኔ አላቅም ምን እንደምላችሁ ማለት ነው። እግዚአብሔር ሶስቱ እንዴት እንደሚያምሩ አያችሁ። ልዑል ተጨምሮ ሩታና አብርሽ በሰላም እንደዚህ ሲታረቁ ሁሌ ጭቅጭቅ፣ ሁሌ ንዝንዝ ይደብራል። ገባችሁ? እንኳን ቢለያዩ በቃ በሰላም በፍቅር እንደዚህ እንኳን ማለት ነው ልጁ እንደፈለገ መጥቶ ማየት ይችላል። በሰላም በፍቅር እንደዚህ እሱም ቤቱ መጥቶ አይቶ መሄድ ይችላል። በሰላም ሳይጣሉ ማለት ነው እንኳን ማለት ነው እንኳን ሩታና አብርሽ አብሮ እንኳን ባይቀጥሉ እንደዚህ በሰላም ከጭቅጭቅ ይወጣ ነገር ቢሆን ደስ ይላል። እኔ በጣም ነው ደስ ያለኝ። የምሬ ነው የምላችሁ። ሁላችሁም በጣም ደስ እንደምላችሁ እርግጠኛ ነኝ። ያው አንዳንድ ራሳቸው የሚያሳሙም ሰዎች መቼም ይኖራሉ። ሩታና አብርሽ እንዳይታረቁ የማይፈልጉ ሰዎች አሉ። የእነሱ ጠላት አለ። ግን እኛ በጣም የምንደሰት ሰዎች አለን። ሁለቱ እንዳይለያዩ ማንፈልግ ሰዎች ነን እኛ ማለት ነው። አንዳንድ ሰዎች ደግሞ ሁለቱ መለያየት የሚፈልጉ ሰዎች አሉ። ሩታና አብርሽ አብሮ እንዳይሆኑ የማይፈልጉ ሰዎች አሉ። እኛ ደግሞ እንፈልጋለን ሁለቱ አብሮ ቢሆኑልን እኛ በጣም ነው የምንፈልገው ማለት ነው። የምሬ ነው የምላችሁ እንዴት እንደሚያምሩ በፈጣሪ ስም ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናቸው? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንዴት ደስ እንዳለኝ አላቅም። ብቻ ምን ብዬ እንደሚነግራችሁ አላቅም። ኤፍሬም ግን በጣም ትለያለ። የትልቅ ትንሽ ነው ቤተሰብ አተሳሰቡ፣ ሁሉ ነገሩ በጣም ይለያል። የምሬ ነው ምላችሁ። በቃ ኤፍሬም የተናገረ ሁሉ እውነት ሆኖ ተገኘ ቤተሰብ። ወይን ነገ ወይን ዛሬ አዲስ ነገር አለ። ሩታና አብርሽ ይታረቃሉ፣ ደግሞ ይጋባሉ በቅርብ ብለዋል። እና ይህ የሆነ ነገር ስላለ ነው ኤፍሬም እንደዚህ ራሱን ተማምኖ የሚናገረው። ሩታና አብርሽ ሩታ ምንም ነገር አስባ አይደለችም፣ ይኸው አታቅም። ዛሬ ሩታና አብርሽ እንደሚገናኙ አያውቁም። ሩታም ይኸው ዝም ብላ ነው ልጇን ይዛ ያመጣቸው እንጂ ከአብርሽ ጋር እንደምትገናኙ አታቅም ነበር አለ ኤፍሬም ማለት ነው። እና ኤፍሬም በጣም ይለያል። ለወንድሙ መቼም ክፉ ነገር ያስባል ብዬ አላስቡም። ምክንያቱ ወንድም ለወንድም አይጨክንም ምንም ቢሆን ማለት ነው። ለምን ከአንድ እናት ሆድ ነው የወጡ ማለት ነው። እና መቼም ኤፍሬም መጥፎ ነገር ለወንድሙ ያስባል ብዬ አላስቡም በፍጹም ማለት ነው። እና በጣም ነው ደስ ያለኝ። ልዑል ራሱ በጣም ተናፍቆ ነበረ። እኔ በጣም ነው ደስ ያለኝ። ልዑል ራሱ ይሄን አባት ፈጣሪ ያሳድግክ። እንዴት እንደሚያምሩ ሶስቱ ኤፍሬም ተጨምሮ አብሮ እንዴት እንደሚያምሩ ፈጣሪ ፍቅራችሁ አይቀንስባቸው። ያው ብዙ ጠላቶች አሉ እንግዲህ የሚቃጠሉ ሩታና አብርሽ አብሮ እንዳይሆኑ የማይፈልጉ የሩታና የአብርሽን ሰላም የማይፈልጉ ሰዎች አሉ። ዛሬ እንግዲህ ሩታና አብርሽ አብሮ ስለመጡ በጣም የሚናደዱ ሰዎች አሉ በእርግጠኝነት ማለት ነው። እንደዚህ ሲገናኙ የሆን ነገር አስባ ነው፣ የሆን ነገር አስቦ ነው። በቃ ብዙ ነገር ነው። በቃ ጭንቅላታቸው ላይ አምጥቶ የሰው ጭንቅላት ላይ ከራሳቸው እኔ እንጃ ከራሳቸው ጭንቅላት አምጥቶ ሰው ላይ የሚለጥፉ ሰዎች በጣም ነው የሚገርሙ። የራሳቸው ስራ ነው ራሳቸው የሚያደርጉ ስራ ነው ሰው ላይ ለጠፍ የሚያደርጉ ይመስለኛል ሳስብ ማለት ነው። እና እኔ በጣም ነው ደስ አለኝ። እግዚአብሔር ነው የምላችሁ። ሁላችሁም በጣም ደስ እንዳላቸው እርግጠኛ ነኝ። ኮሜንት እያየሁ ነበረ። አንዳንድ ሰዎች የሆነ ኮሜንት አለ እንጂ በጣም ዛሬ ብዙዎቹ ደስተኛ ናቸው። ኮሜንት ስታዩ በጣም ደስ ነው ያላቸው ብዙዎቹ ማለት ነው። እና አብርሽ አንዳንድ ሰዎች ተጠንቀቀ። አብርሽ ለምን ይጠነቅቃል? ቆይ እሱ ህጻን ልጅ ነው እንዴ እናንተ? ቆይስ ቆይ ነው የምላችሁ ዘበኛ ናቸው እንዴ? ተጠንቀቀ የምትሉ አንዳንድ ኮሜንቶች አሉ። ግን ሩታ እንግዲህ ከልቧን አብርሽን ይቅርታ የጠየቀችው ብዙ ነገር ተደራርገናል። በፊት ብዙ ነገር የተደራረግነ እሱ ማሰብ አልፈልግም። እኔ ከልቤ ነው ይቅርታ የጠየቁ። አሁን ላይ በሰላም በፍቅር በመሀላቸው ምንም ጸብ ሳይኖር በሰላም ልጆቻችን ብናሳድግ ደስተኛ ነኝ። ስለዚህ ጸብ ለማንም አይጠቅምም ብላለች ሩታ ማለት ነው። እና የምር ከልባቸው ከሆነ በጣም ነው ደስ የሚለን። እኛም የሁሉም ሰው ደስታ ነው፣ የብዙዎቹ ደስታ ነው ብዬ አስባለሁ። እና እንግዲህ አብርሽና ሩታ እንዳይታረቁ የሚፈልጉ ውሽሚት ራሱ አለች። አብርሽና ሩታ እንደዚህ ተጣልቶ ተባልቶ
ቢኖር ነው እሷ ደስተኛ የምትሆነው ማለት ነው። አብርሽና ሩታ እንደዚህ ሰላም ሆኖ ታርቆ በማላቸው ሰላም ቢኖር አትፈልግም። ሁሌ ጥል ነው የምትፈልገው ሽምት ማለት ነው። እና ለዛ ነው አብርሽና ሩታ ሰላም ያጡ ማለት ነው። እና ኤፍሬም እንግዲህ የሆነ ነገር ስላለ ነው ሩታና አብርሽ በቅርብ አዲስ ነገር አለ፣ ቀስ በቀስ ደግሞ የተቀራረቡ ይመጣሉ። ከዛ በስነ ስርዓት ይታረቃሉ፣ ይጋባሉ አለ ኤፍሬም ማለት ነው። ኤፍሬም ጋር የሆነ ነገር እሱ የሚያውቅ ነገር አለ። እንግዲህ ገባቸው አይደለ? እኛ የሁሉም ሰው ሰላም እንፈልጋለን። ጭቅጭቅ ሰለቸን፣ አመት ሙሉ ኝኝኝኝ ማለት ሰለቸን። እንደዚህ በሰላም በፍቅር ሲኖር ነው እኛ የምንፈልገው ማለት ነው። እንኳን ቢለያዩ አብሮ እንኳን ባይቀጥሉ ከምንም በላይ የሰው ልጅ ሰላም ነው። ሰላም ከሌለ በጣም ከባድ ነው። ሞት አለ፣ ብዙ ነገሮች አሉ። ገባቸው አይደለ? ሁሌ ጠላቻ አብርሽም በስጋት ይኖራል። ሩታም እንደዛው። እሱም ወደ ሩታ መቀረብ አይችሉም፣ ሩታ ወደ እሱ መቅረብ አትችልም። የሆነ ነገር የሚያስበው ቤት ሲሄድ የሆነ ነገር የሚያስበው እንግዲህ ኤፍሬም ዛሬ በሰላም በፍቅር እንግዲህ ሩታና አብርሽም ታረቁ። እንግዲህ ቤት ነው የሄዱ ማለት ነው ሶስቱም ከልዑል ጋር ማለት ነው። እና በጣም የሚያምሩ እግዚአብሔር እንዴት ደስ እንዳለኝ አላቅም። ብቻ ፈጣሪ ከክፉ ነገር ይጠብቃቸው። እኛ የሁለቱም ሰላም ነው የምንፈልገው ማለት ነው። የአብርሽና የሩታ ሰላም ነው የምንፈልገው። የምሬ ነው የምላቸው። ሩታም ተጻጽታ ነው ዛሬ ቅርታ የጠየቀችው። ቡዜ እንደምታስብ ሰዎቹ ለቡዜ እንደሚሉ አይደለም ማለት ነው። እና አንዳንዴ ለሰው ልጅ ክፉ ባታስቡ መልካም ነው። በራሳቸው ነገር የምታደርጉ ነገር ስለምታውቁ ነው ሰው ላይ ልጥፍ የምታደርጉ ማለት ነው። እና እኔ በጣም ነው ደስ ያለኝ። እግዚአብሔር ነው የምላችሁ። ኤፍሬም ግን በጣም ትለያለ። እግዚአብሔር ለአንተም መልካም ህይወት ፈጣሪ ይስጥክ። ለሩታና ለአብርሽ እንደምታስብ ለአንተም ፈጣሪ ጥሩ ነገር ይስጥክ ነው ምለው። ጌታን ነው ምላችሁ። ኤፍሬም በጣም ይለያለ። ኤፍሬም ጋር የሆነ ነገር ስላለ ነው በዚህ ልክ ጎንበስ ቀና ምለው እንጂ ሁሉም የራሱ ህይወት አለ። ገባችሁ? ሁሌ ስለ ሩታ ስለ አብርሽ ሲያወሩ ሰለቻ የሰው ልጅ ማለት ነው። እና ኤፍሬም ጋር የሆነ ነገር ስላለ ነው በቃ የአብርሽና የሩታ ሰላም ስለሚፈልግ ከምንም በላይ የሰው ልጅ ሰላም ነው። ታውቃላችሁ፣ ሞት አለ፣ ስንት ነገር አለ። ዛሬ እንተኛለን፣ ምን እንደሚፈጠር አናቅም። ሰው በሰላም በፍቅር እንደዚህ አብሮ ሲኖሩ ደስ ይላል። እና ከምንም በላይ የሰው ልጅ ሰላም ነው። ሰላም ነው ከምንም በላይ ማለት ነው። እና እኔ እንጃ እኔ አላቅም። ቤተሰብ ደስ ብሎኛል። ብቻ ማወራ ነገሮቹ ጠፍቶብኛል ዛሬ ማለት ነው። እና ሩታና አብርሽን እንደዚህ አብሮ ስላያችሁ ደስ ብሎኛል። እግዚአብሔርን ሰላም ስለፈጠሩ በመሀላቸው ሩታም ይቅርታ ጠይቃለች። አብርሽም ራሱ ልጁን አይቶ ልዑሉን አይቶ ደስተኛ ሆነዋል። እንግዲህ ብዙዎቹ ሩታና አብርሽ ስለተገናኙ የሚናደዱ በቃ የሚያለቅሱ አሉ። እንግዲህ ምንም ማድረግ አይቻልም። ልጅ ደግሞ ተጠልቶ እሱ ደግሞ ከሌላ ውሽማ ጋር መኖር በጣም ከባድ ነው። እስከ ልጄን ካየሁ በጣም ቆይቻለሁ። ልጄን ናፍቆኝ ነበረ በጣም። እኔ ሰላም ነው የምፈልገው፣ ከአንቺ ጋር ሰላም ነው የምፈልገው። እኔ ሁልጊዜ ጠላቻ አልፈልግም በመሀላችሁ ምንም ቢሆን እኔ ከአንቺ ጋር ሰላም ሆኜ መኖር የምፈልገው፣ ልጄንም እንደፈለጉ መጥቼ ማየት ይችላሉ እያለ ነው አብርሽም ማለት ነው። እና እንደዚህ ደስ ይላል ከምንም በላይ ማለት ነው። ጠላቻ ለማንም አይጠቅም። ለምን ቤተሰብና እዛ መጋጨት ደስ አይልም። ቤተሰብ ራሱ በጣም አለ አይደለ? ሁሌ ጭቅጭቅ ሲሰለች ቤተሰብ ራሱ ይሰለቻቻል። ገባችሁ? እኔ ደስ ነው ያለኝ። ለማንኛው ኤፍሬም እናመሰግናለን። እኛ ቂን ሰው፣ እኛ መልካም ወንድም። እኔ እንጃ ቃላት የለኝም። በጣም ደስ ብሎኛል። ቤተሰብ ሁላችሁም ደስተኛ ናችሁ በኮሜንት ማለት ነው። በጣም ማለት ነው። እኔ ሩታና አብርሽ እንደዚህ አብሮ ስላገኘዋቸው በማላቸው ሰላም ስላደረጉ ልዑልም በማላቸው ስለነበር በጣም ይደሳል። እንዴት እንደሚያምሩ እግዚአብሔርን እንጃ። አንድ ቀን ምን ይታወቃል? የእግዚአብሔር ስራ ታምር ነው። አብሮ ይሆናሉ አላቅም። እኔ አብርሽና ሩታ መቼም እንደማይለያዩ እርግጠኛ ነኝ። እቺ ሴጣን እቺ ውሽምት በእነሱ ህይወት ባትገባ እዚህ ደረጃ ላይ እነሱም አይደርሱም፣ እዚህ ችግር ውስጥ አይገቡም ነበረ። እንግዲህ ውሽምት ዛሬ ወይ ያበደች ትመጣለች። እንደዚህ ነኝ እንደዚህ ነው እንዴ ልጁ በፍቅር እንዳይ ከሚስቱ ጋር በሰላም ታርቆ እንዳይመጣ አትፈልግም። ውሽምት ሁሌ ከሩታ ጋር
በቃ ቢጣል አብርሽና ሩታ ሁሌ ቢጣሉ እሷ ደስተኛ ነው የምትሆነው። ምክንያቱ ሩታና አብርሽ ሲጣሉ ደግሞ አብርሽ ወደ ሩታ መሄድ አይችሉም። ምክንያቱ ጣል አለ፣ ስለተጣሉ አይሄዱም። እሷ ጋ ነው ተለጥፎ ቢቀመጥላት ደስ ይላታል። አሁን ዛሬ ምን እንደምትሆን አናቅም። አብርሽና ሩታ እንደዚህ በፍቅር ልጁ እንግዲህ ኤፍሬም ልጁን አምጥቶ ሁለቱን አስታርቆ በማላቸው ሶስተኛ ልጅ ሶስት ስለሆኑ ነው እንጂ ሶስት ስለሆኑ የሚቃጠል ሰዎች አሉ። እንግዲህ ልዑልም መተዋ ከአባቱ ጋር እንግዲህ ቤት ድረስ ነው የሄደ ልጁን ይዞ ቡና ልታፈላ ሩታ ማለት ነው። እና ከምንም በላይ ከሰላም በለጥ ምን አለ ታዲያ ጋይስ? የሰው ልጅ አሁን ባለን ሰዓት ሰላም ካልሆነ በጣም ከባድ ነው። ገባችሁ? እኔ በጣም ደስ ብሎኛል። ሁለቱም ስለታረቁ አብሮ ስለመጡ ሩታም ደስተኛ ናት። ልዑል ራሱ አባባባባ ማለት ጀምረዋል። ወዮ እንዴት እንደሚያምሩ እግዚአብሔር። እኛ አብርሽና ሩታ እንዳይላዩ እኛ እንፈልገው የሁሉም ሰው ፍላጎት ነው። አንዳንድ በጎች አሉ የሁለቱን ሰላም የማይፈልጉ አሉ፣ የሁለቱን ጥል የሚፈልጉ አሉ። ግን እኔ ደስተኛ ነኝ። ኤፍሬም ግን ትለያለ። እግዚአብሔርን የትንሽ ትልቅ ነው እና በቅርብ አዲስ ነገር አለ ብለዋል። እንግዲህ ሩታና አብርሽ ደግሞ ተጋብቶ ደግሞ የምናይ ፈጣሪ ያድርገን ጋይስ። ውሽ ምጣብዳለች ዛሬ ውሽ ምጥ ወዮ ራሷን ታጥፋለች።